አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ገደፍ አድርጉኝ፣ አበረታቱኝ። አይከፈልበትም ውዶችዬ። ኢንሻአላህ በቅርብ ሀገር እገባለሁ። ይጠቅማሉ የሚባሉትን ቪዲዮዎች እየቀረብኩ ለቅላቸዋለሁ። እዚህ መቼም ሁላችንም በሰው ቤት ነው ያለነው እና እንደ ልባችን መቅረጥ ስለማንችል ነው እና ያው ቦታው ስላልተመቼ ነው አብዛኛውን። እና ወዶችዬ እስኪ እንደው ምክር ብጤያችሁን ፈልጌ ነው ይሄን ቪዲዮ ሸርሸር እያደረጋችሁ ሶፊ ጎንደሬው አድርሱልኝ። ለሶፊ ለሴቶች ተቆርቋሪ ናት። ቅመሞች ቻናል የሚል ከፍታለች እና በእሷ ቻናል ቀርቤ ችግሬን ለማናገር ዝግጁ ነኝ ማለት ነው ውዶችዬ። እስኪ ዱአ አድርጉልኝ እህቶቼ፣ የስደት እህቶቼ ማለት ነው። በሀገር ውስጥም በሀገር ውጭም ያላችሁ ታገር ውጭም ያላችሁ ዱአ አድርጉልኝ እስኪ። መስቀልቀል ብሎብኛል፣ ተመስቃቅሎብኛል። እንዴት እስኪ ግራ የገባው ማን ነው? ግራ ግብት ያለው አልኖር አስጠላኝ። በቃ ምን ልባላችሁ፣ ተስፋ እየቆረኩ ነው ማለት ነው። የኔን ያላችሁ ሰው እንዳልሆነው ሲሆንባችሁ ምን ትላላችሁ? ተስፋችሁ ነው የሚጨልመው። ጀግና ሴት ሆናለሁ፣ ጠንካራ ሴት ሆናለሁ ብዬ ነበር፣ አልቻልኩም። እና ውድ ተመልካቾቼ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ፣ ታጎኔ ገደፍ አድርጉኝ። እስኪስ በሳችን እንገዳደፍ፣ አይከፈልበትም። እንድታበረታቱኝ ጠይቃለሁ ይሄኔ ውዶች። እናማ ስለ ጉዳዩ ስመጣላችሁ በጣም ግራ ገብቶኛል። እስኪ ምክር ብጣችሁን ለገስ አድርጉኝ። ከመጣሁ ወራቶችን አመታትን አስቆጠርኩኝ፣ ግን ምንም በቃ ሊሆንልኝ አልቻለም፣ አልተሳካልኝም። ምን እንደሆንኩ አላቅም። ተቀም በኋላ እንዳልሆነ ሁሉም ነገር እንዳልሆነ ሆነብኝ። እስኪ ምን ትሉኛላችሁ? ግራ ተገብቶኛል። በቃ ቀኑ ጨልሞብኛል በእኔ በኩል ማለት ነው። ያው ተስፋ አልቆርጥም እያልኩኝ እንገዳገዳለሁ፣ ግን አልቻልኩም። እስኪ ምን ትሉኛላችሁ? ስንት አመት ሙሉ ሰው እንደ አንድ ለውጥ የለም። ዛሬ ይሄንን አረጋለሁ ብዬ ታስብ አላሰብኩት ነገር ነው የሚፈጠርብኝ። ዛሬው እንደዛ አረጋለሁ ደሞዜን ተቀብዬ ይሄንን ሰራለሁ ስል አላሰብኩት ነገር ነው የሚመጣብኝ። ደግሞ አንዳንድ እህቶቼ አረብ ሀገር ያላችሁ ማለት ነው፣ በሀገራችን ስንወጣ መቼም ለዓላማ ነው ሁላችንም እና ባልም ሊኖረን ይችላል፣ ልጅም ሊኖረን ይችላል፣ በወንድም ልንልክ ይችላል፣ በቤተሰብ ልንልክ ይችላል። ግን አንዳንድ እህቶች ብዙዎቻችሁን እያልኩ አይደለም እና አንዳንድ እህቶች ለምንድን ነው የሳዑዲ ምንዛሬ እንደዚህ ሆኗል፣ የዱባይ ምንዛሬ 50 ብር ገብቷል፣ የሳዑዲ 40 ብር ገብቷል ምናምን እያላችሁ ደሞዝ ሳይደርስ ማለት ነው ምንዛሬ ምን አነጋገራችሁ? ኢትዮጵያ ያለ ባል ልበላችሁ ወንድም ልበላችሁ ማንኛውም ሰው እኛ ዝኩነን ስለ ደሞዛችን ወራቱ ታይደርስ እነሱ ወራቱን ያውቁታል። እኔ በስራ ጧት ማታ ስደፋ ውላለሁ። ወራቱ መቼ እንደሆነ የሚያልቀው ቀኑ መቼ እንደሚያልቅ አላውቅም። ኢትዮጵያ ያለ ሰው ግን ያውቃል በደንብ ጠንቅቆ ማለት ነው። ምንዛሬውን እኔ ማን ነው የሚነግራቸው? የደሞዛችንን ቀን ማን ነው የሚያውቀው? እስኪ እንደኔ ግራ የገባው ማለት ነው። እስኪ ምን ትላላችሁ? በቃ ኑሬ መስቀልቀል ብሎብኛል። በእኔ ደረሰ በእናንተ አይድረስ። እና እህቶች ምን ለማለት ፈልጌ ነው፣ መብታችሁ ነው፣ እርግጥ ነው ብታናገሩም ለባልም ሆነ ለወንድም ለማንኛውም ሰው መናገር ይቻላል። ግን ነገር ግን አንዳንድ እህቶች አሁን አለን አይደለ
ማዳም ቤት ደሞዝ ተቀብለን ብዙ ወጭ የሚጠብቀው ሰው አለ። ደሞዛችን እንደተቀበልን ወደ ኢትዮጵያ ልንልክ አንችልም። ግን አንዳንዶቹ እስከ ደሞዛቸው ድረስ እስከ ምንዛሬ የሚናገሩ አሉ። እዛ ቁጭ ብለው እስበሳቸው እየተጠያየቁ እገሌ እኮ ደሞዟ ይሄን ያህል ነው፣ እገሌ እኮ ትትልክ ይሄን ያህል ምንዛሬ ይሄን ያህል ተመነዘረ፣ የእሷ ምን ሆኖ ነው እንዴ? የእገሌ ሚስት እኮ ይሄን ያህል ነው ምንዛሬ ላከችው፣ ይሄን ያህል እኮ ነው ደሞዟ። አንቺ ለምንድን ነው ተሰው በታች የምትሰሪው? ብዙ የሚሉ ወንዶች አሉ። ራሴ በአይኔ የሚያየሁት የሰማሁትም ነገር ነው ማለት ነው። ግን ምን አስፈለገ እንደዚህ? አትናገሩ። ስለ ደሞዛችሁ ስለ ምንዛሬም ስለምንም አትናገሩ። ግራ ስለገባኝ ነው ይሄንን የነገርኳችሁ ማለት ነው። እኛ በለፋንበት እኛ ፈርደን በጋጥንበት የሚያስበው ሰው እኮ ሌላ ነው። ምንዛሬውን የሚያስበው ሰው ሌላ ነው። እኛ እዚህ መከራችን እያየን ማለት ነው። አንዳንድ ማዳም ቤት አሁን ምሳሌ ወጭሽን ላትሸፍንልሽ ትችላለች። አንዳንዶቹ ወጫችንን ይሸፍናሉ፣ አንዳንዶቹ ማለት ነው። ግን እናንተ በተናገራችሁ ሰዓት እንዴ የአንቺ ጓደኛ እኮ ደሞዟ ይሄን ያህል ነው ስትልክ እኮ ይሄን ያህል መጣ ይላል። አንድኛዋ ደግሞ እንግዲህ ተደሞዟ ተነስታ ሻምቦ አስቤዛውን በቃ የሆነ የሚያስፈልጋትን ነገር ልታሟላ ትችላለች። ትትልክ እዛች ጋር እኩል ላይሆንላት ይችላል። እንዴ የአንቺ ጓደኛ እኮ የሰራችው ይሄን ያህል ነው፣ የለከችው እኮ ይሄን ያህል ነው፣ የአንቺ ምን ሆኖ ነው እታች ሆነው? አረ ለራሴ ሻምቦ ባልዚን ያስፈልገኛል ይሄን ያህል ቀንሼ ነው። አይ ውሸትሽ። የእሷ እኮ ማዳም ሁሉንም ነገር ትገዛላታለች። አንቺ አውቀሽ ብር እየደበቅሽ ነው እንጂ እንዴት እንደዚህ ሊሆን ይችላል የሚሉ ወንዶች አሉ በነገራችን ላይ። እና ደግሞ እኔ አንዳንድ ጊዜማ ግራ ይገባኛል። እና ደግሞ ማለት ነው አሁን ምሳሌ መቼም አሁን ሁሉም አረብ ሀገር ያለን እህቶች በኋላ ነው እና ምን የሚላከው ፍራንኩ አሁን ምንዛሬው ሊጨምር ይችላል። ግን አሁን አንዳንዶቹ ማዳሞች ወይንም እንግዲህ በኋላ አትልኩም ብለው ይዘው ሄደው በባንክ ቢልኩ ሁላ ማለት ነው በቃ በባንክ ተሳስቶ ቢሄድባቸው ቢላክ ረፍችም የሚደርስ ሰው ሊኖር ይችላል። እንዴ ይሄማ በባንክ አይደለም የተላከው ገንዘቡን ቀነሰሽ ነው እንጂ ለኔ አለመላክ ፈልገሽ ነው እንጂ የሚላለ ነገር ግን ደግሞ ማለት ነው አሁን ምሳሌ ብርን ይዛለሁ ጨብጬ ለወንድ አልልክም ለወንድ አላበላም የሚልም አለ። ይሄም ደግሞ ትክክል አይደለም እንደኔ አስተሳሰብ። ምክንያቱም እኛ ሰርተን ኢትዮጵያ ላለ ሰው ለባልም ሆነ ለወንድም ገንዘብ ይላካል። ያሰብነውን እቅዳችንን ለማሳካት አዎ ይላካል። ግን ብራችንንም እዚሁ ጨምድደን ብንይዘው አንደኛ ብሩ ተነስቶ ቤት አይሰራም፣ ሁለተኛ ያቀዳችሁትን እቅድ አይተክርላችሁም። እናንተ እዚህ ቁጭ ብላችሁ እንደውም ባንክ ሲቀመጥ በጣም የሞተ ነው የሚሆነው ማለት ነው። ስለዚህ እስኪ እንደኔ ግራ የገባው በጣም ግራ ገብቶኛል። ኖሬ ምስቅልቅል ብሎብኛል። እስኪ እንደኔ የተደነጋገረው ማን ነው? አገር ገባለሁ ብዬ አስብና በቃ ምን ይዤ ብዬ ሀሳቤን እቀይሳለሁ። አገር ገብቼ እንደዚህ አደርጋለሁ ስል ያሰብኩት ሁሉ እንዳልሆነ ይሆንብኛል። ለምንድን ነው ግራ የገባኝ ነገር ማለት ነው። እኔ ብቻ ነኝ ወይንስ እንዴት እስቲ ኑሮ ምርር ያደረገው ስልችት ያደረገው ግራ ያጋባው ሰው አለ እንደኔ? እኔ መቼም እንደዚህ ሆኖብኛል፣ ግራ ገብቶኛል። እስኪ እጠብቃለሁ ኢንሻአላህ። አንዳንድ ሰዎች ላይጠቀሙ በመሀከላችን ዘመድ መስለው ጥልቅ ይሉና ኑሯችንን ብስቅልቅል ያደርጉታል። የእኛን ርዝቅ ላይ ያገኙት ላይ ነኩት ማለት ነው። ለጊዜው ይጎዳሉ፣ ነገር ግን አይጠቀሙበትም። እና ውድ ጓደኞቼ ይህንን እምላችሁ ብዙ ነገሮች በራሴና በሆዴ ስላለ ያንን ለመንገር ፈልጌ ነው። ነግራችኋለሁ በሰፊው።
አመጣበታለሁ። የኔ ውዶች እኔን ያየ እንዳያችሁ፣ ተክፉ ነገር ይጠብቃችሁ። ሰርተን እንለወጣለን አልንበት እንደርሳለን ስንል በመሀል የሚያቋርጥ ነገር አለና ከዚህ ተክፉ ነገር አላህ ይጠብቅላችሁ ማለት ነው። አላህ ይጠብቃችሁ፣ ሸይጣንን ተላያችሁ ላይ ያርቅላችሁ ነው የምለው። ውድ ተመልካቾቼ ዛሬ በቃ ድንግርግር ስላለኝ ስለተደነጋገረኝ ስለጨነቀኝ ነው ቪዲዮ ልሰራ ያሰብኩት። በቃ ሁሉም ነገር እንዳልሆነ ሲሆን አላሰብኩት ነገር ሲመጣብኝ እስኪ ቪዲዮ ልስራና ያው ትቸግረኝም በቃ ሲከፋኝም ለእናንተ ነው የማማክራችሁና እስኪ ምን ትሉኛላችሁ? እንደኔ ግራ የገባው ካለ እስኪ በኮሜንት አሳውቁኝ፣ ዱአ አድርጉልኝ። ግራ ገብቶኛል፣ ጨንቆኛል። በቃ ኑሮ ሁሉ አስጠልቶኛል። በቃ ተስፋ ቆርጫለሁ ማለት ነው። ተስፋ እያስቆረጠኝ ነው። ሁሉም ነገር ለበጎ ነው። ብቻ አልሐምዱሊላህ። ዋናው ጤና ነው። ገንዘብ ቢሄድ ገንዘብ ይመጣል። ዋናው ጤናን ከሆን ማለት ነው። የዛሬው ቪዲዮ ይህንን ይመስላል ልጆችዬ። አላስረዝመባችሁ። ሀገራችንን ሰላም ያድርግልን። በተረፈ ወዳችኋለሁ የኔ ወዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።